የጥር ወር በሀገራችን የተለያዩ ሃይማኖታዊና ባህላዊ በዓላትን ከሚከበርባቸው ወራት መካከል ዋነኛ ነው ቢባል ማጋነን አይሆንም። በጥር ሀገር ይመሰረታል። የቤተሰብ መጀመሪያ የሆነው ትዳር በጥር ወር ላይ በስፋት ይከናወናል። ጎጆ ይቀለሳል። በክርስትና እምነት ተከታዮች ዘንድ ቢሆንም የአደባባይ ክብረ በዓላት ከሆኑት መካከል የጥር ድምቀት የሆነው የጥምቀት በዓል ዋነኛው ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ ብለው ከሌላውም ጊዜ በበለጠ ሴቶች የሚዋቡበት የሚያጌጡበትና የሚደምቁበት ቀን ነው። ወንዶችም ቢሆን የሀገራቸውን ባህላዊ አልባሳትን ጨምሮ ገላቸው የሆኑትን የጀግንነት መለኪያ እስከ መሆን የደረሰውን የፈረስ ጉግስ ውድድርም አንዱ የጥር ወር ድምቀትና ማሳያ ነው። ጥር 25 የጥር በዓል መዝጊያ እየተባለ የሚጠራው በክርስትና እምነት ተከታዮች የሰማዕቱ ቅዱስ መርቆሬዎስ ንግስና የፈረስ ጉግስ ትርኢት በደብረ ታቦር ልዩ ቦታ አላቸው። ወንዶች በበዓሉ ለመካፈል ረዘም ላለ ጊዜ ፈረሳቸውን ከመግራት ጀምሮ ልዩ ዝግጅት ያደርጉበታል። አጅባር የሰጋሮቹ መገናኛ፣ የጀግንነት መፈተኛ ይሉታል። እንደ በኩር ልጅ እንክብካቤ የማይለያቸው፣ ባቄላና ገብስ የሚቆላላቸው፣ የጠራ ህዋ የሚቀዳላቸው፣ የተመቻቸ ማደሪያ የሚዘጋጅላቸው፣ ያማረ መዋቢያ የሚያሳምራቸው ያማሩ ፈረሶች እንዳሻቸው ይሆኑበታል። ከሜዳ ሜዳ እያካለሉ ሽምጥ ያደርሶታል። ልበ ሙሉነትን ከእናትና አባቶቻቸው የወረሱ ጀግኖች፣ ሽንፈት ከሞት በላይ የሚመራቸው ኩሮዎች ከሁሉም ልቀው ለመገኘት ይፎካከሩበታል። የፈረሳቸው ጌጥ፣ የፈረሳቸው ቁመና አምሮ ይታይ ዘንድ ከፈረስ ሁሌም ዝግጅታቸው ልዩ ነው። በጀግንነት ልቀው ይገኙ ዘንድ ፈረሶቻቸውን በለጋ ዕድሜያቸው ጀምሮ ቀጥተው ይገራሉ። ገብስና ባቄላ ለፈረሶቻቸው እያቀረቡም ይንከባከባሉ። በአገሬው ሜዳ የሚጋለቡበት፣ በዳገት የሚወጡበት፣ ከፈረስም የተዋቡበት፣ ከበቅሎ የሚያማሩበት መሆኑ ደግሞ በዓሉን ልዩ ያደርገዋል። ያማረ ፈረስ መጋለብ፣ ያማረ በቅሎ መሸለምም የክብር መገለጫ ነው። ፈረሶቻቸው እንደ ልጅ ይታዘዛሉ። እንደ ባለቤቶቻቸው ሁሉ መቀደምና መሸነፍን የማይወዱ እስኪመስሉ ሽምጥ ሲንደረደሩ ካላሸነፉ ቤት መግባት የለም የተባሉ እስኪመስሉ ልቆ መገኘትን፣ ቀድሞ መድረስን፣ በጌታ ፊት መሞገስንና መወደስን ይናፍቃሉ። አስቀድሞ ገና መሸለሚያው ሲደረብባቸው፣ ኮርቻው ሲቀመጥባቸው፣ እርካቡና ልጓሙ ሲስማማባቸው ወኔያቸው ይቀሰቀስባቸዋል። ሮጦ መቅደም፣ ቀድሞ መድረስና መወደስ ያምራቸዋል። እንደ ሰው ሁሉ ወኔ የሚሸነቁታቸው ይመስላሉ። ጌታው ከኮርቻቸው ላይ በኩራት ተቀምጦ በእግሩ መኮልኮል የጀመረ ጊዜ እግራቸውን አንስተው ይሰግራሉ። ፈረስና ጌታ ይስማማሉ፣ አብዝተውም ይግባባሉ። ረዘም ያለ የምስረታ ታሪክ ያላት ታሪካዊቷ የደብረ ታቦር ከተማ ነገሥታቱ፣ መኳንንቱ፣ መሳፍንቱና ሊቃውንቱ ይቀመጡባት፣ ታሪክ ይሰሩባት፣ ጥበብን ያፈሱባት፣ ራያቸውን እውን ያደርጉባት፣ ሕልማቸውንም ይኖሩባት ዘንድ ሲመርጧት ኖረዋል። በዘመናቸው የከበረውንና የተወደደውን ሁሉ አድርገውባታል። የስማቸው ማስታወሻና መሞገሻ የሆነ ታሪክም ጥለውባት አልፈዋል። ሃይማኖት ይሰበክባታል፣ ሥርዓቱን ጠብቆም ይከበርባታል፣ ታሪክም ይነገርባታል፣ ባህል ይገለጥባታል። በዚች ከተማም ከሞሉት ታሪካዊና ሃይማኖታዊ ስፍራዎች መካከል አንደኛው አጅባር ሜዳ ነው። በቀደመው ዘመን ነገሥታቱ፣ መኳንንቱ፣ መሳፍንቱ፣ የጦር አበጋዞች፣ እንደ አንበሳ ግርማ ያላቸው ጦረኞች ተቀምጠውባታል። የጦር ስልት ነድፈውባታል። የነገሥታቱ ልጆች ልዑላኑ ፈረስ ጉግስ ተጫውተውባታል። ፈረሰኛ ጦሮቹም በፈረሶቻቸው ሰግረውባታል። ከጦርነት በፊት የፈረሶቻቸውን ጉልበትና ፍጥነትም ለክተውበታል። ሃይማኖታዊና ታሪካዊ በዓላት ከነሙሉ ሥርዓቱና ትውፊቱ ማክበር የምታውቀው ደብረ ታቦር በወርኃ ጥር በዓለ መርቆሬዎስን በአጅባር ትደግሳለች። አጅባር በወርኃ ጥር ታቦታት ሳያድሩበትና ሳይውሉበት የሚቀሩበት ቀናት ጥቂት ናቸው። ወርኃ ጥር በደረሰ ጊዜ ታቦታት ከመንበራቸው እየወጡ ወደ አጅባር ይወርዳሉ። በእልልታና በታላቅ በአካባቢው ማኅበረሰብም ታጅበው ይደርሳሉ። በዚያም የተሰበሰበውን ሕዝብ ይባርካሉ። ጥንታዊቷ ከተማ የምትደምቅበት፣ ጎዳናዎቿ የሚዋቡበት፣ ደጋጎች እንግዶችን ለመቀበል ሽር ጉድ የሚሉበት፣ እልፍኞቻቸውን የሚያሳምሩበት፣ አዳራሾቻቸውን የሚያስጌጡበት፣ ጠላና ፍሪዳውን የሚያዘጋጁበት በዓል መርቆሬዎስ ልክ በዛሬዋ ቀን ልዩ ሥነ ሥርዓት ይካሄዳል። በዓለ መርቆሬዎስ ደብረ ታቦር ልዩ ድምቀት ያገኛል። ከዳር ዳር እልልታና ዝማሬ በመላ ሀገሪቱ ያስተጋባል። ከተማዋ ጫጉላ የምትወጣ ሙሽራን ትመስላለች። ከትንሽ እስከ ትልቅ የሚቀር የሌለ ሰው እስኪመስልበት
በሰዎችም ትሞላለች። ለበዓለ መርቆሬዎስ የሚመረጠው ታሪካዊ ሜዳ አጅባር ይደምቃል፣ በሰውም ይጨናነቃል። አበው አጅባር ሜዳ ብቻ አይደለም ከሜዳም ያለፈ እንደ ቤተ መቅደስ ነው ያለ ይሉታል። አጅባር ታሪክ የሚገለጥበት፣ አጅባር ባህል የሚታይበት መስታወትም ጭምር ነው። አጅባር ማንነት የሚገለጥበት ታላቅ ስፍራም ነው። ጀግኖች ጀግንነታቸውን የሚያሳዩበት፣ ከሁሉም ልቀው ለመገኘት የሚፎካከሩበት የጀግንነት መገለጫም ነው። ከጥር 10 እስከ ጥር 29 ድረስ በከተማዋ ሃይማኖታዊ ሥርዓት በተከታታይ ይደረጉባታል። እነዚህ በዓላት የጎብኚዎችን ቀልብ የሚስቡም ናቸው። በአጅባር ሜዳ ሃይማኖታዊና ባህላዊ ትዕይንቶች ይካሄዱበታል። በዚህ ስፍራ ታቦታት ሲወርዱ ሊቃውንቱ ሃይማኖታዊ ሥርዓቱን ጠብቀው ምስጋናም ያቀርባሉ። ፈረሰኞች በፈረስ ጉግስ ታቦትን ያጅባሉ። ወይዛዝርቱና ጎበዛዝቱም እንደቀደመው ሁሉ ባህሉን ጠብቀው በአጅባር ይገኛሉ። አጅባር የጸና ሃይማኖትና ያልተበረዘ ማንነት የሚገለጥበትም ይላሉ አባቶች። በአጅባር ሜዳ ጀግኖች ፈረሶቻቸውን ሸልመው ከቀየው ተጠራርተው በአጅባር ሜዳ ላይ ይገኛሉ። ለዚያች ቀን አጅባር ሜዳ ከዳር ዳር ይሞላል። በአጅባር ሰማይ ስር የሚሆነውን ለማየት የሚጓጉ ሁሉ ምድር አልበቃ እያላቸው ዛፍ ላይ ወጥተው ትዕይንቱን ያደንቃሉ። ባዩትም ነገር ይደነቃሉ፣ ይገረማሉ። የፈረሰኞቹ እልህና ትንቅንቅ አጀብ ያሰኛል። ሰጋር ፈረስና ጀግና ፈረሰኛ ይፎካከራል። የጀግንነት ልክ ይታያል። ምን ፈረስና ፈረሰኞቹ ብቻ! በአጅባር ሰማይ ስር የወይዛዝርቱ ጨዋታ፣ የጎበዛዝቱ ሆታ ሁሉም ልብን ይሰርቃል። የሊቃውንቱ ዝማሜና ምስጋናም እጹብ ድንቅ ያሰኛል። በበዓለ መርቆሬዎስ በአጅባር የተገኘ ሁሉ ሃይማኖትን፣ እሴትን፣ ባህልና ታሪክን፣ ማንነትን፣ ጀግንነትና አልሸነፍ ባይነትን በአንድ ላይ ይመለከታል። ልክ በዛሬው ቀን የዓመት ታሪክ ይሰራል። ሌላውም ለቀጣይ ዓመት ጀግና ለመባል ቁጭትን ይዞ ያድርሰን፣ ለዓመቱ ደግሞ ያስባል። ጥር 25 በደብረ ታቦር አጅባር ሜዳ ከልክ በላይ ደስታ ይነግሳል። የጀግንነት መለኪያ ይታያል። የሚተጫጭም አይጠፋም። የአጅባሩ የፈረስ ጉግስ ዛሬም ደምቆ ይከበራል።